እሺ አንብበዋ። እሺ ኦኬ፣ ወደ ላይ አድርግልኝ አንዴ፣ ወደ ላይ ና ውረድና ተመልሰና ይህም ውሃ ደግሞ ማለት ደግመላክ። ምክንያቱም ካነበበ በኋላ ራሱ እኔን ለመስማት አንድ 30 ሰከንድ ኖ አንድ 3-4 ደቂቃ ይጠብቃል ማለት ነው። አሁን ላክ፣ እየዘገየ ስለሚደርስ አንዴ ላክ፣ ቶሎ በል። መጠበቁ ራሱ ስራ ሆነብን እኮ። ላክልኝ አሁን። አብርሃም ወረደ እንዴ? እንደዛ ሆኖ ነው አስወርጄው ነው፣ እየቆየ ስለሆነ የሚደርሰው አስወርጄው ነው። ላክና አንዴ ጥቅሱን አንብበን። ዮሐድና ማን ነው? አንተ ነው ይቀጥላል። ልትልክ ትችላለህ። 1000% ተመልሶ ገባ እንዴ? አረ እንደውም 1 ሚሊዮን ዮሐድ ቀጥሉ። ዳሞ ማፌዝን ተውና በስርዓት አውራ። ትልቅ ነህ። ሳቅ አንተ እንደምትዘልፈው ያንተን ብዙ ነገር መናገር እችላለሁ። ዝም ዝለፍ። ከዮሐድ ጋር ቀጥል። ተሙ ቆይ፣ ከዮሐድ ጋር ቀጥል። በቃ ናይዋ እሺ። በ2007 አሁን ጥያቄ በደንብ ስማኝና አሁንም ተመልሰህ እዛው ጋር ኮንክ ነው ይወጣል። ምን ወጥተህ ስትገባ መረሳው መስሎ ነበር። ማረሳው እኮ ለምን አረሳው? ስለዚህ ካረሳው ጥያቄ አለ፣ እሱን መመለስ ትችላለህ። አይ መጀመሪያ የተጠየቀውን ስትመልስ ነው ወዳጅ። እንዲህ ጅማሮ እንዲህ እንደ ምን እሺ፣ ልተው ምሳሌውን ልተውና መጀመሪያ የያዝከውን እየጨረስክ ነው፣ እየተግባባህ ነው የሚዘለለው እንጂ የሆነ ነገር እየጀመርክ እየዘለልክ እንደዛ አይሄድም ውይይት። እሺ አሁን በ2007 መካነ ኢየሱስ ከኦርቶዶክስ ስር ነበረች ወይስ ተገንጥላ ነበር? እንዲያልን በዓመተ ምሕረትን ጠይቅ እንጂ አንድ ላይ ነበሩ ወይስ ተገንጥላ ነበር? አንተ እኔ ኦርቶዶክስ ስር ነበረች አይደለም ያልኩት። በኦርቶዶክስ እምነት ተመሳሳይ ታደርግ ነበር። ሂድ ሪከርድ ያደረግከውን ከኋላ ተመለስና ስማው፣ አውጣው። የሁሉ ህዝብ አለ እዚህ ጋር። እኔ ያልኩህ ኦርቶዶክስ ስር ይኸውልህ፣ አሁን አድምጥ። ይኸውልህ ኦርቶዶክስ ስር ነበረች አላልኩም አልክ ደግሞ። ስማ ወዳጅ፣ ዘመኑ እኮ ቴክኖሎጂ ነው። ውሸት ቤቷን ሰራች 7 አምዳ ቆመች የተባለው አንተ ላይ በሆኑ ደቂቃዎች 7 ውሸቶች በአንድ መዋሸት የምትችል ሰው ነው አይደለም? አንተ አለ አይደል እንዴ? ትልቅ ሰው ሆነ በደቂቃ 7 ውሸት ምትዋስ ትልቅ ነህ ስላልክ እኮ አይደለም። ትልቅ ነህ ያንተ 100%። እሺ ሪከርድ ካለ አውጣው። እሺ ረጋ በል እስኪ። በኦርቶዶክስ መካከል ነበረች፣ ኦርቶዶክስ ስር ነበረች እያለ እስቲ መስማት ልመድ እንዴ። አንተ ትልቅ የምር ትልቅ ነህ እንዴ? ሰው ትልቅ አይደለህ እንዴ ትላለህ፣ ግን አሰማም። በዛ ላይ ደግሞ ውሸት በመድኃኒዓለም ምን ብለህ ነበር ቅድም? በተደጋጋሚ የኦርቶዶክስ ስር ነበረች ስላልክ ኦኬ፣ ማስረጃውን አምጣ፣ ዓመተ ምሕረቱን አምጣ እያልን ስንት ጊዜ ነው የጠየቅነው? አሁን ወርዶ ጭራሽ አላልኩም ማለት በጣም የምትገርም ሰው ነው። ያልኩትን ደግሜ ልንገርህ። ትሰማኛለህ? አንዴ ስማኝ። አሁን ስማኝ እና ከሰማኝ ስማኝ። ጆሮ ካለን እንደማመጥ፣ ጩኸት አናድርገው። እኔ ያልኩ ሰማኛለህ? ከፈለክም ወደኋላ ባክ አድርግና ሪከርዱን ተመልከተው። ያልኩ በኦርቶዶክስ እምነት ተመሳሳይ ውስጥ ነበረች፣ ኦርቶዶክስ ውስጥ ነች የሚል ካለ በእውነት በእናንተም በእግዚአብሔር ፊትም ይቅርታ ጠይቃል። አውጣ ሪከርዱን። እንግዲህ ይኸውልህ አሁን የምነግርህ ይሄንን ነው። ሁለተኛ ሲቀጥል አንዴ አስጨርሰኝና አንተ ትቀጥላለህ። አይደለም መደማመጥ አልጨረስክም? እሺ አንድ ደቂቃ ሳይሆን 2 ሰከንድ ስጠኝ። ስማኝ ያልኩ መካነ ኢየሱስ እምነት በውሃ ጥምቀት ያድናል የሚል ታምናለች በፊት። ስለዚህ አሁን ወደ አብያተ ክርስቲያናት ህብረት ስትጠቃለል ግን የእግዚአብሔር ቃል የሚለው ይሄንን ነው በሚል የልጁ የክርስቶስ ደም ከኃጢአት ያነጻል የሚለውን በማመን
የውሃ ጥምቀት ያድናል ሳይሆን የምትለው በሕፃንነት ጥምቀት ታምናለች። ዳግመኛ ጥምቀት አትወስድም አይወሰድም በሚለው ነው የምታምነው እንጂ ጥምቀት ያድናል ብላ መካነ ኢየሱስ አታምንም ነው ያልኩ። ከፈለግ ማስረጃም እሰጥሃለሁ አልኩ። ታገሰኝ አልኩ። አይ አልከኝ ተናገር። የነገርኩ ደግሞ ውሸታም ደግሞ አይደለሁም። በጣም አንዳንድ ጊዜ ሰውን ስትናገሩም ትንሽ ስነ ምግባር ቢኖር ጥሩ። ውሸታም አይደለሁም። እርግጠኛውን ነገር የተናገርኩትን ነው የነገርኩ። አየህ ያንተና እዚህ ስር ያሉት ያንተ መሰሎች ለስድብ የተዘጋጁ ናቸው። ዮሐድዬ የተጠቃለለ አንዴ ቆይ ዳኒ አንዴ አክቹዋሊ አንተ ነህ ስድብ ሳይሆን ስምህ ነው። አክቹዋሊ አንተ ውሸታም ለመባል ራሱ ትንሽ ውሸት መቀነስ መቻል አለብህ። ውሸት ራሱ ሚዩት አድርገው። አሁን ሚዩት አድርገው። አንዴ ሚዩት አድርገው። ውሸታም ለመባል ትንሽ ውሸት ብትቀንስ ጥሩ ነው። ምክንያቱም በእያንዳንዱ ደቂቃ በእያንዳንዱ ንግግር ስቲል ውሸት ነው የምታወራው ማለት ነው። አንድ ቅድም አንተ ደግመህ ከከፈትክ ማለት ነው ኦኬ ታች አወርዳለሁ። ደግመህ ሁለተኛ እዚህ ቤት ለመማርም ለመስማትም እንዳትመጣ ሆነ ነው የምትወርደው። ይህን ሁሉ ስትቀባጠር ዝም ብለህ ሰምተን አንድ ደቂቃ ሳናወራ ዝም ብለህ በየመሃሉ እየገባ የምታወራ ከሆነ በጣም አንተ የመስማትም የመዋሸትም ደግሞ ሌላ ችግር ብዬ ነው እንድቀጥል የምታደርገኝ። ስለዚህ ተረጋጋ፣ ስማ። እኛ ከዛ በኋላ ማለት ያላልከውን ብለን ከሆነ ከዛ በኋላ ማረጋገጥ ወይም ደግሞ ማፍረስም ስለምችል ማለት ነው። ከቅድም ጀምሮ ምን ብለህ ጀመርክ? መጀመሪያ እኔ 1000 ጊዜ እርግጠኛ ነኝ ተው 999 እንኳን አድርጎ ስትባል ኧረ 1000 ተው 1 ሚሊዮን ብለህ ደግሞ ወደ 1 ሚሊዮን ጭራሽ አደረስከው ማለት ነው። ስለ መካነ ኢየሱስ በደንብ ነው የማውቀው አልክ። በጣም አሪፍ የምታውቅ ከሆነ በኦርቶዶክስና በኦርቶዶክስ ስር መካከል ስለነበረች እንዲህ አይነት እምነት ነበራት። ከዛ በኋላ ግን ከዛ ስትወጣ ኦኬ ከኦርቶዶክስ ስትወጣ ግን ምን ብላ ትተዋለች? ይሄ ጥምቀት ለድህነት የሚለውን ትታው የህፃናት ጥምቀት ብቻ ነው የምትቀበለው ብለህ ተናገር። ከመውረድ በፊት 30 ጊዜ ነው የጠየቁ። ጥምቀት ለድህነት የሚለውን አሳያለሁ እንደማታምን አልከን። ጥሩ አይ ጥምቀት ለድህነት የሚለውን ተወውና እንደው ኦርቶዶክስ ስር የነበረችበት ከዛ ከኦርቶዶክስ ስር የወጣችበት ዓመተ ምህረት ንገረን ብዬ ስንት ጊዜ ነው የጠየቁ? ስንት ጊዜ መቼት የሚለው መቼ ነው የሚለው ስንት ጊዜ ጠይቄህ ነበረ? ስንት ጊዜ ደጋግሜ ማለት ነው። ተወው በቃ ጥምቀት ለድህነት አንዴ እኔ ላስወጣ ከዓባ ልላክህና እኔ ላስወጣ እንደዚህ ልርዳ ማለት ነው። 30 ጊዜ በተደጋጋሚ እንደው እኔ ተውኩትና እዮባ ደግሞ መሀል ላይ ገብቶ እንደውም ሌላውን ተው መቼ የሚለውን ተወውና ጥምቀት ለድህነት አይደለም ያለችበት እንኳን ቢያንስ አሳየናል። ይሄን ሁሉ ተናግረን ከዛ ድጋሜ አልዛይመር የለብን ባይዘው በሁለት ደቂቃ የተናገርከውን ስትገባ ምረሳው ማለት ነው። የተናገርከውን እያንዳንዱ ስጠይቅ ጭራሽ እንደዛ አላልኩም። ይሄ ከእንደዚህ አይነት ሰው ባይዘው በመራቅ ራሳችሁን ጠብቁ ማለት ጤንነታችሁን ማለት ነው። እንዲህ አይነት አምላክ ነው ያላቸው እነዚህ ሰዎች ማለት ነው። አያችሁ ክርስቶስን አላወቁትም፣ ክርስቶስን አልተከተሉትም። ክርስቶስን መቀበል ይገባቸዋል ፕሮቴስታንቶች ስንል ይህን ያክል ይዋሹለታል። ከዛ ደግሞ ጭራሽ ደግሞ ከመጽሐፍ ቅዱስ ጋር ቃል በቃል ነው የሚቃረኑት። ያመነ የተጠመቀ ይድናል ሲል እነሱ ያመነ ይድናል፣ ከዛ የተጠመቀ ዝም ብሎ ያሳያል ይላሉ። ክርስቶስ ያለውን ለመቀበል ፈቃደኞች አይደሉም። ክርስቶስ ያለውን ለመቀበል ፈቃደኛ ያልሆነ ሰውና ትውልድ ደግሞ እንደው እኛ ብንነግረው ሊቀበል ይችላል? እንዴት ሊቀበል ይችላል እንዴ? ክርስቶስ በስጋ ተገልጦ የተናገረውን ነገር መቀበል ያልቻለ ፍጥረት እንዴት ነው ኢዮባ፣ ተሜ፣ አንትሽ፣ ዳኒ መጥተው የተናገሩትን ሊቀበሉ የሚችሉ? አይችሉም። እነዚህ ልቦናቸውን እኮ አደንድ ነው ለክርስቶስ ወንጌል ጠላት ሆነው የተነሱ ፍጥረቶች እኮ ናቸው። ስለዚህ እንደዚህ አይነት ሰው ከእንደዚህ አይነት ሰዎች በመራቅ ነው የምትጠብቁት። አንዴ ተሜ ላሳይና ትቀጥላላችሁ። አንዴ አይደለም አይ ቀጥል። የዋሸውን አንዴ ያው ማስረጃውን አሳይቼ ልጨርስ። ሲጀመር መካነ ኢየሱስ ኦርቶዶክስ ስር ሆናም በጭራሽ የኦርቶዶክስ ትምህርት ራሱ አላት ምናምን ተብሎ ራሱ አይነገርም ማለት
እንደው ካቶሊክ እንኳን ቢባል ካቶሊክ ስር ነበረች ምናምን ቢል እንኳን ትንሽ ያስኬዳል። ምክንያቱም ሉተር ከካቶሊክ ስለወጣ ምናልባት እንዲህ ኦርቶዶክስ ውስጥ ነበረች። ከዛ በኋላ ወደ ካውንስሉ ከተቀላቀለች በኋላ ግን እንደዚህ አይነት ትምህርት ትታለች። ይህ ትልቅ ውሸት። ኦኬ፣ ትልቅ ውሸት። ያው የእምነት መግለጫ ይህንን በ2007 ዓመተ ምህረት የታተመ የእምነት መግለጫዋ ነው። ባይዘዌ 2007 ሙሉ የሆነ የእምነት መግለጫው አይደለም። ራሱ የመካነ ኢየሱስ ሙሉ መግለጫ የእምነት መግለጫ አይደለም ያሳተመችው። ሙሉ የእምነት መግለጫ መቼ እንዳሳተመች ስለማሳያችሁ ማለት ነው። ይሄ በ2007 የታተመ የራሷ የመካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ ገልጻለች ይላል። ይሄ በ2007 የታተመ ገና ሙሉ ተጠቃሎ እምነቷን የገለጸችበት እንግዲህ ይታተም አይታተም እስካሁን እርግጠኛ አይደለሁም። ይሄ ግን በ2015 ሰከንድ ኤዲሽን ነው። 7500 ኮፒ ብቻ ነው ፕሪንት የተደረገው ራሱ ጃንዋሪ 2015 ማለት ነው። ይሄ ጥር 2007 ነበረ። ይሄ ደግሞ አዲስ አዲስ ያሳተመችው የተሳተፉት አካላት ራሱ እነማን ቄስ ሚሊዮን፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው በጣም በዶክትሬት አሉ የሚባሉ የመካነ ኢየሱስ ቄሶች በሙሉ ተባብረው የተረጎሙት የእምነት መግለጫ ነው። 2015 ላይ ያለው የእምነት መግለጫ እና እዛ ላይ ስለ ጥምቀት ራሱ ነው። ግን እዚህ ጋር እንደውም የቅዱሳን ምልጃ ጭምር በአጸደ ነፍስ ያሉ የቅዱሳን ምልጃ ጭምር እዚህኛው አልታተመም ነበረ። እዚህኛው ግን አዲሱ እትሟ ላይ የቅዱሳን ምልጃ ጭምር ጨምራበታለች፣ ተካቷል ማለት ነው። እሺ እሱን ላሳይ፣ ከዛ እንጨርሳለሁ። አይ ቲንክ 206 ፔጅ 206 አካባቢ ይመስለኛል 216 ወር። እሺ እሺ ሶሪ የምንኩስና ኦኬ ሶሪ እሺ፣ ወይ አንዴ ላውጣውና ቀጥሉና ሰው ተቀበሉና ላውጣው አንዴ። እሺ ዮሐንዬ፣ እስከዛ ውዶች አንቲዬ እንኳን ደህና መጣ ወንድሜ። አንቲዬ እሺ፣ አይሰማም። እሺ አብርሃም እኔ ነኝ ማለት ሰማ። ወይ አብርሃም ወይ በቃ ኔትወርክ በእናትህ። አቤት፣ አይሰማም። ተሙዬ ተሙ የእሱ ቆይቶ ነው የሚደርሰው ድምጻችን እና ተሙዬ እሱ አይግባ። እሺ ብሩክ ተሙ ሳትናደድ እናውራ ከፈቀድክልኝ። ለምን እናደዳለሁ? በፍቅር ነው እንጂ። አይቀደም ተበሳጨብኝ፣ ሰድበኩን አስወረድከኝ እኮ ምንም ሳላወራ እንደገባው ገና። ስለምን ቅድም ነው የምታወራኝ ወዳጅ? እሺ እኔ እናውራሽ፣ ችግር የለውም። መልካም። የት ቤተ እምነት ነበርክ? አማኑኤል ህብረት። እንዴት ነው የውሃ ጥምቀት አማኑኤል ህብረት ጋር ለድነት ነው ብላ ነው የምታምነው? አታምንም። ለመተባበር ነው የምትለው። ለመተባበር ነው ብላ ነው የምታምነው። በቃ አንድ ጊዜ ማን ነበረ ማስረጃ ላይ ያመጣል። የዋዴ ነው ከዋድ ከወጠንትን ካለ በኋላ ከዋዴ ጋር ትቀጥላለሽ። እሺ እኔ ግን ሐሳቤ እንዲሁም ከኔ ጋር እሺ አላወራም ካንተ ጋር። እሺ ችግር የለው፣ ከዋድ ጋር አወራለሁኝ። እኔ ጥምቀት ለድነት ነው ብዬ ማምን ሰው ነኝ። ግን እናንተ አምናችሁ ነው የተጠመቃችሁት ነው መጀመሪያ። እናንተ ይሄን ለማውራት ያመነ ተጠመቀ የሚለውን ለማውራት አምናችሁ ነው የተጠመቃችሁት። እኔ ለመለሰልህ እሱ ለመለሰልህ። ከዚህ በኋላ ደግመ ማንንም ሰው እንዳትጠይቅ። አዎ አምኜ ነው የተጠመቅኩት። አንተን አይደለም ያልኩት። በቃ ይሄው መለስኩ። ስርዓት አድርገህ እንድታወራ ነው የምፈልገው። አዎ አምኜ ነው የተጠመቅኩት። ጨረስኩልህ አይደል?
እኮ አንተ አይደለም ኦርቶዶክስ 40 እና 80 ስለ 40 እና ስለ 80 ቀን እያወራ ያለሁት ስለ አንተ አይደለም። እንደኔ ያወራውን ወሬ ከሰማ አዎ አምኜን የተጠመቅኩት ካልኩ እንደ ኦርቶዶክሳዊም ካልከኝ አዎ ኦርቶዶክሳዊ ነኝ አምኜን የተጠመቅኩት። አንተን አይደለም ተሙ እያወራ ያለሁት በኦርቶዶክስ በ40 እና በ80 የሚጠመቁት አንተን አይደለም። ይኸውልህ አሁን አንተ ብትመጣ አመነህ ነው እንድትጠመቅ የምትደረገው አንተ ራሱ ብትመጣ። ስለዚህ አሁን እያወራን ያለነው እንዳንተ አይነቱ ሲመጣ አምኖ መጠመቅ ስላለበት እናስተምራለን። እኔ አምኜን የተጠመቅኩት። እሺ ተሙዬ አሁን በደንብ አዳምጠኝ። ያወራው ያለሁት ከይቅርታ ጋር ብሩክ አንድ ጊዜ አዳምጠኝ። ቶፒኩ የውሃ ጥምቀት የዘላለም ሕይወት ይሰጣል እንጂ የሕፃናት ጥምቀት አይደለም ቶፒኩ። ስለዚህ አዎ አንተ ተመስገን አምነህ ነው የተጠመቅከው ካልከኝ አዎ አምኜ ነው ለመዳን ብዬ የተጠመቅኩት አልኩ እኮ። አንተንማ ማውኩኝ እኮ በቃ ሚውት አድርግ አንድ ጊዜ የዋድ ሐሳብ እንትን ማስረጃ ስላመጣ ከዛ በኋላ እንቀጥላለን። ቀጥል ይዋድዬ። ኦኬ እሺ። ያው ይኸው የቅድሙ እንትን ላይ ነው 308 ላይ ራሱ ቅድም በመጽሐፉ በ2007 የታተመው 2015ም ምን የሚል እናገኛለን? ጥምቀት ምንድን ነው? መልስ ጥምቀት እንዲህ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈ ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ትልና ጥምቀት ምን አይነት ስጦታዎችን ወይም ደግሞ ጥቅሞችን ያስገኛል ይልና መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል ኦኬ እንደሚያውጀው ወይም እንደሚናገረው ማለት ነው በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል ብለው መካነ ኢየሱሶች ወይም ደግሞ ሉትራኖች ያምናሉ ማለት ነው። ስለዚህ መቼም ይህን እምነቷ አልቀየረችም። በቪዲዮ ራሱ ማሳየት እንችላለን። ሉትራን ወይም ደግሞ የመካነ ኢየሱስ ተከታይ ወንድሞች ማለት ነው። እንደውም ጴንጤቆስታሎች ወይም ደግሞ ሌሎቹ ይሄ ጴንጤቆስታል ማለት በ19 ምናምን የጀመሩት ሁሉ አላኑ የጌታን ምስጢራት ክደዋል የሚል ቃል በቃል ማሰማት ይቻላል። እንደ አጋጣሚ ቪዲዮ ራሱ መክፈት ስለሚችል ማለት ነው። እዚህ አንዴ ላሰማችሁ ሰችን በአጭሯ ምናልባት እስቲ እሺ ከዛ እንቀጥላለን። ከብሩክ ጋር እንኳን ማውራት እሺ ያው ሉትራን ነው ልጁ ዳዊት ፓስት አይ ቲንክ ስልጣንም ያለ ይመስለኛል። እሺ ስሙትና በድጋሚ እነግራለሁ። ሳክራመንት ላይ ነው እየተናገርኩ ያለውም። አሁንም በደንብ ስሙኝ። ፔንቴኮስታል በሳክራመንት ላይ ስታለች፣ ትክክል አይደለችም እላለሁ። ቫሊድ አይደለም እላለሁ። ይሄ 100% እምነቴ ነው። 100% የሉትራን ወይም ደግሞ ሜንላይን ፕሮቴስታንት ኮንፌሽናል ፕሮቴስታንቶች እምነት ነው። ፔንቴኮስታል በሳክራመንት ላይ ትክክል አይደለችም። በጌታ እራት ላይ በጥምቀት ላይ ትክክል አይደለችም። ይህንን ነው አስረግጬ ልናገር የምፈልገው። ቫሊድ አይደለም። ስለዚህ የማላምንበት ትክክል ያልሆነውን ነገር ሄጄ ልወስድ አልችልም ነው ያለው። በቃ ቻው። ኦኬ ይሄ ዳዊት ሉትራን ነው፣ መካነ ኢየሱስ ነው። ይሄ ጴንጤቆስታል ይመስለኛል። አይ ቲንክ ልሳን የሚቀበል እንኳን አይመስለኝም። አይ ዶንት ቲንክ ሶ። ዞሮ ዞሮ ግን ይሄ እንትን ነው፣ መሰረተ ክርስቶስ ነው። ሌሎቹ ሉትራን ናቸው። ኦኬ መካነ ኢየሱሶች ናቸው። በቃ ጴንጤቆስታሎች ወይም ደግሞ ይሄ ካሪዝማቲክ ጴንጤቆስታል የሚባሉ ሁሉም በሚስጢራት ዙሪያ ስተዋል። ቫሊድ አይደለም፣ አንቀበላቸውም ብሎ ቃል በቃል ይናገራል። ሉተር እንደውም ከዚህ የባሰ አጋንንታዎች እያለ ነው የሚጠራቸውን። እንደዚህ ጥምቀት ለድህነት አይደለም የሚሉትን፣ ቅዱስ ቁርባን ለኃጢአት ስርየት አይደለም የሚሉትን አጋንንቶች፣ አዳዲስ መናፍስቶች እያሉ ይጠሯቸዋል ማለት ነው። ይሄንን በማስረጃ እንዲህ ነው የሚነገረው። እሺ ዝም ብለህ የራስ ወሬና ሀሳብ የምትፈልገውን አውርተህ የምትወጣበት ቸርች አይደለም ቲክቶክ፣ በማስረጃ የሚወራው ማለት ነው። ኦኬ ብሩክ ጥምቀት ለድህነት ነው ብዬ አምናለሁ ነው ያልከው? ያ ጥምቀት ለድህነት ነው ብዬ አምናለሁ። ግን እናንተ ጠያቂዎቹ ሲጀመር ጥምቀት ለድህነት ብለው ከጠየቃችሁ በፊት መጀመሪያ ቆይ ትጠይቃለህ እያልኩ ነው። መጀመሪያ ጥያቄ ለመቀበል ነው የገባው።
ጥያቄን ስጨርስ ትጠይቃለህ። ቀጥልሽ። ይመቻል? ቀጥል። እሺ ጥምቀት ለድህነት ነው ስትል እንግዲህ ለመጀመሪያ ጊዜ ከዚህ በፊት አይደለም። እንደውም መካነ ኢየሱሶች ስተዋል ምናምን እያልክ ነበር ስትናገር የነበረው። ጥሩ ነው እዚህ ደረጃ ላይ መድረስ። እስቲ ጥምቀት ለድህነት ነው የሚለው ማስረጃ ከየት ነው ያገኘው? እሺ በመጀመሪያ ደረጃ ዮሐድዬ እኔ ይሄ አስተሳሰቤ ከመጀመሪያ የነበረ ነው። እንደዚህ ብዬም አላወራውም። ያወራሁትን አታወራም። አላወራውም። ጥምቀት ለድህነት አይሆንም አላልኩም። የሚል ወሬም አላወራውም። በጣም አሪፍ። እሺ እሱ ቪዲዮዎች ፈልገን እናሳያለን። ችግር የለውም። አሁን ማስረጃው ጥምቀት ለድህነት የሚለውን ከየት ነበር ማስረጃ ያገኘው ወንድማችን? ጥምቀት ለድህነት ነው። ከማርቆስ ጀምረን ማውራት እንችላለን። ሐዋርያት ሥራ 2:41 ላይም ስናይም እዛ ላይ ይናገራል። ኦኬ ስለዚህ አሁን ማምኛለሁኝ እኮ አሁን እንከራከርን እናንተ አንከራከርም። እየተከራከርን አይደለም። ክርክር የሚባለው አይደለም ይሄ ስህተት ነህ ብልህ እሺ እየተከራከሩ ማስረጃ ስጠኝ ሲባል ክርክር አይደለም። እሺ ስለዚህ ሐዋርያት ሥራ ምዕራፍ 2 ማርቆስ 16:16 ጥምቀት ለድህነት ነው ይላል ብለህ ነው የምታምነው ማለት ነው አይደል? በጣም አሪፍ። ይህንን የክርስቶስን ቃል ሰው ሊቀበል ይገባል። አለበለዚያ ግን ካልተቀበለ የክርስቶስ ተቃዋሚ ነው ማለት ነው አይደል? እኔን ማምነው እንደዛ ነው። በጣም አሪፍ። አንተ አማኑኤል ህብረት ነህ አይደለ? በእምነት መግለጫችሁ ጥምቀት ለድህነት ነው የሚል ማስረጃ ልታሳየን ትችላለህ? ምናልባት የለውም። ተሚም ጠይቆኝ ነበር። አሁን የለም ለድህነት ብሎ አያምኑ። በጣም አሪፍ። ስለዚህ ቸርች ስህተት ነች ብለህ ነው የምታምነው ማለት ያለበት ህብረት። እሱን በእኛ እንትን እንለዋለን። ችግር የለውም። አሁን ወደ እንትኑ እንግባና ወደ ጥያቄው እንግባና እንትን እንለዋለን ማለት የክርስቶስ እሱን እኛ የምንፈታው ነገር የክርስቶስን ትምህርት ቆያ እሱን አሁን ፖለቲካ ስራ ስም እያወጣህ ነው። እንትን አትበል። አሁን ተስማምቼልሃለሁ። ገብቶኛል ሀሳብህ። ዮሐድን ያውቃለሁ። የክርስቶስ ትምህርት ተቀብለዋል አልተቀበሉም ሲባል ስለምን ፖለቲካ? ተቀብለዋል። ትክክለኛ ቤተክርስቲያን ናት። አማኑኤል ህብረት ማለት ትክክለኛ ቤተክርስቲያን ናት። ጥምቀት ለድህነት ነው ብላ ታምናለች። አሁን ኢንዲቪጁዋል ቸርቿ እንደ ቸርች ጥምቀት ለድህነት ነው ብላ ታምናለች። መግለጫውን ወጣ አንብበው። ታምናለች ወይ? አንተ እኮ ነህ የቸርቹ አባል ንገረን እንጂ። እኔ አላምንም። እሷ አታምንም፣ እኔ ግን አምናለሁ። አለቀ። ስለዚህ ክርስቶስ የተናገረውን ቃል አለማመን አያስፈርድም? ቆይ አሁን ጀጅመንቱን ተውና ብራዘር፣ ኦኬ አሁን እናወራ። እናንተ አሁን አንተ የፈለከው ልክ አይደለች ምናምን ብለህ ለተመልካች ተዋል። ቆይ ጥምቀት ለድህነት ነው ስትል አንተ ማለት ነው ጥምቀት ምን ያስገኛል እያልክ ነው? ለምሳሌ እንዴት ነው ለድህነት የሚሆነው? ጥምቀት ለድህነት ነው። ጨረስን እኮ እናንተ ተስማምተናል እኮ። አሁን ወደ ጥያቄ ልግባ። ለምሳሌ እንዴት በቃ አመንኩኝ። እንዴትም ለማን በቃ ለድህነት ነው ብዬ አምኛለሁ። ወደ ጥያቄ መግባት እንዴት ነው የሚያድነው የሚለውን ንገረን እንጂ። ያመነ ሰው ይኸውልህ፣ ያመነ ሰው በልቡ ያመነ ሰው እምነት ከመስማት ስለሆነ ያን የሰማውን ነገር ተቀብሎ በልቡ ሲያምን ያ ሰው መጠመቅ ግዴታው ነው። ምክንያቱም የጌታችን የኢየሱስ ክርስቶስ ትእዛዝ ስለሆነ የአዲስ ኪዳን መግቢያ መንገድም ስለሆነ ያን ነገር ያልፈጸመ ደግሞ ከክርስቶስ ጋር አንድ አካል ያልሆነ ሞቱን በሚመስል ሞት ትንሣኤን በሚመስል ትንሣኤ ካልተባበረ ኦኬ ይሄን ሰው ድኗል ለማለት ይከብደኛል። ስለዚህ እኔ የማምነው ከክርስቶስ ጋር አንድ መሆን መተባበር በጥምቀት ነው። ክርስቶስን መልበስ በጥምቀት ነው። ቅድም ደግሞ ሐዋርያት ሥራ ምዕራፍ 2 የጠቀስከው ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ የሚለው የኃጢአት ስርየትን በጥምቀት ነው። ስለዚህ ከዚህ አንጻር ሰው አምኖ ሲጠመቅ ይድናል ብለህ ነው የምታምነው ማለት ነው። ነገርኩህ እኮ አሁን ይሄን እምነት ያጸናልህ። እዛ ሄደ ደግሞ አማኑኤል ቸርች ሄደ ደግሞ ታሳምናቸዋለህ። ቀጥል። እሺ ጠይቅ። አሁን ጠይቀኝ። በቃ እሺ ወደ ጥያቄ ልክ ኧረ ቸርች ውስጥ ቆይ ቸርች ውስጥ ታምናለህ አታምንም? አታምንም ብሏል። ምንም እኮ ይሄ ከተገለጠ ነገር እኮ ነው። የእምነት መግለጫቸውን ማየት ትችላላችሁ። ምን መጠየቅ አይጠበቅባችሁ። እና ምን ትሰራለህ እዛ ቸርች ውስጥ አንተ? ኧረ አንተ ነህ በቃ ሚውት አድርግ። ከዮሐድ ጋር እያወራሁ ነው። የምር ምን ትሰራለህ? አታምንም? ያቺ ቸርች አይደለ? ታምናለች። አንተ ታምናለች። በቃ አባቴ ሚውት አድርግ። ማስረጃ ያሳየን። ኧረ ማስረጃ ያሳየን።
ልጠይቀው አንዴ። ለምንድን ነው የምንተው? ማስረጃ ጨረስን እኮ እንዴ? ለምን እንጨርሳለን? ማስረጃ አሳየን። እዛ ቸርቹ ጨረስን። ታምናለችም ምንም የጨረስከው ስለኔ ጠየቀኝ መለስኩ። አሳየን ማስረጃ። ስለኔ ጠየቀኝ መለስኩ። ስለአንተ አይደለም ዋናው ጉዳይ፣ ስለ ቸርች። አንተ ከቸርች ትበልጣለህ። ጉግል አድርገው። አንተ ከቸርች ትበልጣለህ ማለት ነው። ጉግል አድርገው። ታምናለች አታምንም የሚለው ጉግል አድርገው ታገኛለህ። የቸርቹ አባል አለህ አይደል እንዴ? አንተ የቸርቹ አባል አለህ እኮ። ስለዚህ አንተ የቸርቹ አባል ቸርቿ የምታምነውን እምነት አታምንም፣ ግን አንተ ከቸርቿ ትበልጣለህ ማለት ነው። ቸርቿን ትክክል አይደለም። ጉግል አድርገውና የእምነት መግለጫዋን ጉግል ማረጋት። አንተ ለምን አታሳየንም? ዝም ብላ ነው ማለት ነው። ሆስ ነክራ ያወጣችሁ። አባቴ ጥያቄው እንዳልጠይቅ ፈርተህ ነው በመሀል የገባኸው? አይ አይደለም ብሩክ፣ ግራ አጋባኝ። አሁን ዝም ብለህ ጥያቄ ለመሸሽ ወይ ውሸት መዋሸት ምናምን አይጠበቅብህም እኮ። አታምንም ብለህ አሁን ታምናለች። እሺ ታምናለች። ከዛ ጉግል ልለፈው ብዬ ነው ለማውሸት ብፈልግ አታምንም ማለት ቅድም በቃ አታምንም ማለት ነው። ስለዚህ በቃ ጨረስን። አንዴ ሚዩት አድርገው። እኔ ከማድረግ በፊት ሚዩት አድርገው። እንዴ እኔ የለውም እንዴ ሚዩት አድርገው። እሺ። እና እዚህ ያላችሁ 700 ሰዎች ዮብን አስገባው። እሺ ይገባል። ቆይ እዚህ ያላችሁ 800 ሰዎች ይሄ ብሩክ ወንድማችን ቤተ እምነቱ የማታምንበትን እምነት እያመነ ኧረ ዞር በል አንተ እንትን አትስራ። ምን ሆነ? ሚዩት አድርግ። አይ ትጥራ ስምን አትጥራ። ጤነኛ ነው እንዴ? እሺ በሌለበት ስም ልጥራ። አንዴ በሌለበት ስሙን እጠራለሁ። ይሄ ወንድማችን ብሩክ እሱ ቤተ እምነት የማታምንበትን እምነት እያመነ ቸርቹን ስህተት ነች እያለ እሱ ግን መጽሐፍ ቅዱስ እንደሚለው ጥምቀት ለድህነት ብሎ ያምናል። የእሱ ቸርች ግን ጥምቀት ለድህነት ነው ብላ አታምንም። ስለዚህ ምንድነው ማለት ነው? እሱ ከቸርቿ በላይ ነው፣ ቸርቹ ደግሞ ከሱ በታች ነች። እኔን ያል ችግር ነው የገጠመን። አሁን ገስት ላክ መግባት ትችላለህ ማለት ነው። ዮሐዴ ቀጥሉ። ከዛ የሚጠይቅ አይ ሰው እኮ እንዲመለከተው ምናምን ከማለት አንጻር ነው። ቅድምም ኦልሬዲ ብሏል። እንደዚህ አይነት ነገር ግን አይሰራም። እኔ ለዮሐድ ነግሬዋለሁ። የእምነት መግለጫ ሲለኝ ቆይ አንተ ተረፍ። ከዚህ በኋላ አይረፍ። ጨርሰሃል። ከማወርድ ወደ ውይይት ትገባለህ ማለት ነው። አባቴ አታስፈራራኝም። ወንጌል እኮ ነው ያዝነው እንዴ? ካላስፈራራው ትጠይቃለህ። ቀጥታ ወደ ጥያቄ ነው የምትሄደው። ጥያቄን አዘጋጅ። እስከዚያ ምን እያለን እንደሆነ ሪፍሬዝ ለማድረግ ማለት ነው። ቅድም እንግዲህ ለእግዚአብሔር ቃል የምርም የምንታመን ከሆነ ኦኬ፣ የምርም እግዚአብሔር የምንወደው ከሆነ ሰዎች ከክርስቶስ ተቃዋሚ ሆነው ቢቆሙ ልክ ኮንትራሞንደም የሚባል የአትናቴዎስ አገላለጽ አለ። ኮንትራሞንደም ምን ማለት ነው? ያው እኛ የአትናቴዎስ ልጆችም ስለሆንን እንናገራለን። አርዮሳውያን በጣም አይለው በዝተው ማለት ነው። እና አትናቴዎስ ኮንፍሮንት እያደረገ እየተቃወማቸው እንደው ለምን አተዋቸውም? ኦኬ እነርሱ ብዙዎች ናቸው፣ አንተ ብቻህን እየታገልካቸው ነው፣ ለምን እንደው አተዋቸውም ብለው ጠይቀውት ነበር አትናቴዎስ። እና አትናቴዎስ የተነገረው በጣም የምትታወቅ ፍሬዝ አለችው ኮንትራሞንደም የምትባል ዓለሙ ሁሉ አገይነስ ዘ ትሩዝ ቢሆን አገይነስ ትሩዝ ሆኖ ቢቆም እኔ ብቻዬን አገይነስ ዘ ወርልድ ሆኜ ደግሞ እቆማለሁ። ስለዚህ ሁሉም እንደው ፕሮቴስታንትም ተደምሮ ሙስሊሙም ተደምሮ ሁሉም በክርስቶስ ተቃውሞ ወይም ክርስቶስን ተቃውሞ በተቃራኒ በኩል ቢቆም እኛ ምንድነው የምንቆመው? እኛ የክርስቶስ ልጆች ወይም ደግሞ ክርስቲያኖች እውነት ስለሆነ ሁሌ የምንቆመው ከእውነት ጋር ሆነ ዓለሙን ነው የምንቃወመው ማለት ዓለም። ፕሮቴስታንቶች ተመልከቱ፣ የእግዚአብሔር ቃል እንዲህ ይላል። እሺ እንቀበላለን ዘን እነዚህ አካላት ወይም ደግሞ የሆነች ቸርች መካነ ኢየሱስ እንደዚህ ታምናለች ብትሏቸው፣ አይ እሷ ከወንጌል ተቃራኒ ነች፣ ከክርስቶስ ተቃራኒ ተናግራለች፣ ትቃወማታለህ? አትቃወም? አይ አልቃወም። ስለዚህ አጌነስ ዘ ትሩዝ ይቆማሉ ማለት ነው። ኦኬ አጌነስ ዘ ትሩዝ፣ አጌነስ ዘ ወርልድ ሳይሆን አጌነስ ዘ ትሩዝ ነው የሚቆሙት ማለት ነው። ስለዚህ እባካችሁ ለእግዚአብሔርና ለእግዚአብሔር ቃል ቆሙ የሚለውን እናስተላለፍና ጥያቄ እንቀጥል።
ያ አሁን እዚህ ጋር መልእክት የምሰጣችሁ ይኸውላችሁ፣ እኔ ፕሮቴስታንት ስለሆንኩኝ ኦርቶዶክስ ስለሆንኩኝ ሳይሆን ቆይ ካልሆነ እኮ ጥያቄን ቀጥል። ቀጥታ ሀሳብ ከሰጠ አሁንም ወደ ቅድሙ ጥያቄ ይመለስና ታዲያ ለምን ቸርች ውስጥ ህብረት ታደርጋለህ የሚለውን ጥያቄ እንቀጥላለን ማለት ነው። ኦኬ ያልዳን የክርስቶስ ተቃዋሚ የሆነ ቸርች ውስጥ ህብረት እንደምታደርግ ፕሪአሲም አድርገን ትተነው ነው እያለፍን ያለ ነው። ችግር የለውም። እኔ ቤቴ ቢሆንም ከመቃወም ወደኋላ አይደለም። ኦኬ የማገለግልባቸው ቢሆንም ተቃውመህ ታውቃለህ? አሁን ልስን አሁን አዳምጠኝ። የተናገርኩት እኮ አዳምጠኝ። እኔ ለወንጌል የቆምኩኝ እንጂ መጽሐፍ ቅዱስ ነው እንጂ ገበርን የሚያደርገኝ ማንም የራሱን ነገር ሰራ አልሰራ የምቀበለን ሰው አይደለሁኝም። ኦኬ የማገለግልባት ቸርች ላይ እኔ የማላምነው ነገር አለ፣ የስ እቃወማለሁኝ። ኦርቶዶክሳውያን እንደምቃወመው እኔ ቤትም ያለውን እቃወማለሁኝ። ኦኬ መጽሐፍ ቅዱስን አይቼ ማለት ነው። በመጽሐፍ ቅዱስ እንጂ የምመራው ማንም። ቆይ አንተ ነህ ረበል ፕሊዝ፣ ከዮሐድ ጋር እያወራሁ ነው እንዴ? ገባኝ። ጥምቀት ለድህነት ነው ብለህ አስተምረህ ታውቃለህ እንዴ? ልስን ብራዘር እያወራሁ ለምን በማለት ነው? ጥምቀት ለድህነት ነው ብለህ ወጥተህ ታውቃለህ ወይ? እኔ ሁሌ ነው አንተ ጥምቀት ለድህነት ነው ብለህ ትናገራለህ? ያ ዋይናት እንደ እግዚአብሔር ቃል አይደል እንዴ? ምን አሉ? ጠይቃቸው። አይ ዘንቲ ቆይ እሺ፣ ዮሐድዬን ልቀጥል። ጥያቄ ነው እዛው ያልከውን ነገር ታች ጨርሰው አስወጣኝ። እሺ ቀጥል። ህሊና ያለው ስለሚታዘብ በቃ ጥሩ ነው። እሺ ከተቃወምክ እሰየው፣ ደስ ይለናል። አሳምነህ ደግሞ እንደምታመጣቸው እዛው ነው የሚቀሩት። እነሱ እኮ ይፈጽሙታል። የሚገርም ነገር እናንተ ናችሁ የማትፈጽሙ። ስለዚህ ወደ ጥያቄ ልግባ። ይፈጽሙታል ለድህነት። እኔ እኮ አንተ እኮ እንዴ ቆይ ተለክፋችኋል እንዴ? የእውነት እኔ አንዳንዴ የአባታችሁ የዲያብሎስ ናችሁና ውሸትን እና ውሸትን አፍልቃችሁት እነሱ እኮ ይፈጽሙታል ደግሞ ትላለህ። የክርስቶስ አታምንም ብያለሁ። ቆይ አታምንም ብያለሁ። አዎ ግን ምኑን አብ በወልድ በመንፈስ ቅዱስ ስም ካመኑ በኋላ ይጠመቃሉ፣ ያደርጉታል። ለምንድን ነው የሚጠመቁት? ወረበር ግን ያደርጉታል። ብራዘር ያደርጉታል። ለመተባበርም ሆነ ለምን እሱማ ሙስሊም እኮ ሻወር ይወስዳል። በነገራችን ላይ ጥምቀትም አላቸው ሙስሊሞች። ወደ ጥያቄ ልግባ። እሺ ወደ ጥያቄ ትወጣለህ። እሱን እናየዋለን፣ ችግር የለውም። እሺ ወደ ጥያቄ ልግባ። አሁን እናንተ እሺ መስማት ከምንድን ነው ዮሐድዬ? ማመን ከምንድን ነው? ይቅርታ ከመስማት ነው ይላል። እሺ ከመስማት ነው ይላል። ኦኬ ለመጠመቅ አንድ ሰው ማመን ግዴታው ነው አይደለም? አሁን ምን አይነት ሰው ነው እየተወራ ያለው የሚለው ማለት ነው። ቆይ ባይብል የሚለውን ነው የማወራው፣ የተጻፈው ባይብል የሚለውን ነው። እኔም ባይብል የሚለውን ነው እያወራ ያለሁት። ስለ የትኛው ሰው ነው እያወራ ያለው የሚለው ማተሪያ ሰው የሚባል ሰው በቃ ሰው ስለሚባል ሰው ማንኛውም ሰው ከውሃና ከመንፈስ ካልተወለደ በስተቀር ሳይጠመቅ መዳን አይችልም። ያ እሱ ይላል መጽሐፍ። ኦኬ ስለዚህ አሁን እያልከኝ ያለው ማመን ከመስማት ነው። አንድ ይዤ ያለሁኝ። ሁለተኛ ደግሞ አንድ ሰው ለመጠመቅ ግዴታ ማመን አለበት የሚለውን ተስማምተናል አይደለ? ምንድን ነው እያልክ ያለው? የምጠቅሰውን እየሰማ ሰው ግዴታ ከውሃና ከመንፈስ መወለድ አለበት፣ መጠመቅ አለበት ለመዳን ነው እያልኩ ያለሁት። ከገባ ክርስቶስ የተናገረው ሰው ከውሃና ከመንፈስ ካልተወለደ በስተቀር ከምን ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አይገባም የሚል ጽኑ ትምህርት ክርስቶስ አስተምሯል። ዮሐንስ 3:5 ነው። እሺ ስለ ዮሐንስ 3 ስማኝ አንዴ፣ ጠይቀም ረጋ ብለህ ስማ። አልጨረስኩም ይሄን ጥያቄ እኮ መጀመሪያ እየመለስኩልህ ነው። ጥያቄ ጠይቀህ ልመልስልና ከዛ ካልተመለሰልህ አሁንም ጥያቄውን እፈቅድልሃለሁ። እሺ ቀጥል። ስለዚህ ጌታችን የተናገረው ነገር ምንድነው? ሰው ለመዳን ምን ያስፈልገዋል አለ? ከውሃና ከመንፈስ መወለድ። ኦኬ ካልተወለደስ ሊገባ አይደለም ሊያይ ራሱ የእግዚአብሔር መንግስት አይችልም ብሏል። በተመሳሳይ መልኩ ደግሞ ለፍጥረት ሁሉ ስበኩና ወንጌልን ከዛ በኋላ አምኖ የተጠመቀ ይድናል ብሏል። አሁን ከአሕዛብ ወገን ቢሆኑና መስማት የሚችሉ ማገናዘብ የሚችሉ ሰዎች ቢሆኑ
ኦፍኮርስ ሳያምን ጥምቀት ሊጠመቅ በፍጹም አይችልም፣ በፍጹም አይችልም። ከክርስቲያን ቤተሰብ የተወለደ ከሆነ ህፃን ግን ኦኬ አያምንም ተብሎ አይነገርለትም። ንጹህ ወረቀት ስለሆነ ስለ ህፃናትም ጨምረ እንዳትጠይቅ በአጭሩ ቋጭቼ ልለፍ ብዬ ማለት ነው። ህፃናት ንጹህ ወረቀቶች ናቸው። አያምኑም ሳይሆን የሚባሉ በእምነት የሚያድጉ ናቸው። ኦኬ ከንጹህ ወረቀት እያመኑ የሚያድጉ ናቸው እንጂ ካለማመን ወደ ማመን ራሱ የሚመጡ አይደሉም ህፃናት። ኦኬ በእምነት እየተሞሉ በእምነት እያደጉ የሚመጡ ናቸው። ስለዚህ ህፃናት አያምኑም ተብሎ አይነገርላቸውም። ስለዚህ ታዲያ ምንድነው? በእምነት የሚያድጉ ናቸው። እሺ ጨረስክ መልስ? የሰማኸኝ አይደለም መሰለኛ። ቀይ አብርቶብህ ነበር አልሰማኝም? እሺ ጥሩ እየሰማሁ ቀይ አብርቶብህ ነበር፣ አሁን ተመልሷል። እየሰማሁ አሁን ችግር የለውም። አሁን ጥያቄ ልጨርሰልህ። አሁን በእምነት ከመስማትም ተባብለናል። አንድ ሰው ደግሞ ለመጠመቅ ግዴታ ማመን አለበት ተባብለናል አይደለ? ተስማምተሃል አይደል? በዚህ እየሰማህ አይደለም የምልህ ለዚህ ነው ወዳጄ። አልሰማህም። በቃ ምንም እየሰማህ አይደለም። ሰምቻለሁኝ። እንዲህ ማይሰማህ ከሆነ ተመልሼ እየጠየኩህ ስለሆነ ነው። አታድክመኝ። በግልጽ ነግሬሃለሁ። ኧረ እየሰማሁ ነው። ይዋድ ስለ ህፃናትና ስለ ትላልቆች ብዬ ሁለት ከፍዬ መልሼልሃለሁ። ከሰማህ ጨርሻለሁ። ይህን ጥያቄ መልሼዋለሁ። ከሰማህ ቀጥል። ወደ ሌላ ጥያቄ ልቀጥል። እሺ ቃል በቃል ህፃናትን አጥምቁ የሚል አለ የተጻፈ? ህፃናትን አጥምቁ የሚል አለ ወይ ቃል በቃል? እሺ ሚውት አድርገው። እሺ የሆነ ሊትራሊ እንዲህ እንትናን አጥምቁ እንትናን ደግሞ አታጥምቁ የሚል ክፍል የለም በጭራሽ። ማለት እንደዚህ አጥምቁ እንደዚህ አታጥምቁ የሚል ክፍል የለም። ህፃናትን እንድናጠምቅ ግን የሚያዝ ክፍል አለ? አዎ አለ። የት? ቅድም የጠቀስኩት ዮሐንስ 3 ላይ ሰው ሁሉ ይላል። ሰው ሁሉ እንደው ትላልቆች አደግ ያሉ ከ15 ዓመት በላይ እንደዚህ ምናምን የሚል ፖይንት የለው። ኦኬ ሰው የሆነ ሁሉ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይገባም የሚል ቃል ተጽፎልናል። ሁለተኛ ደግሞ ጥምቀት የግድ ህፃናትም እንዲጠመቁ የሚያደርግ ወይም ደግሞ እንዲያደርግ እንድናጠምቅ የሚገልጽልን ወይም ደግሞ የሚያስረዳ የመጽሐፍ ቅዱስ ክፍል ደግሞ አለ። አንድ ብቻ አይደለም፣ ባይዘው 2 3 ማስረጃዎችን መስጠት ይቻላል። ይህ ከኛ ከክርስቲያኖች ብቻ ሳይሆን ከፕሮቴስታንቶቹም ራሱ ማስረጃ መስጠት ይቻላል። እንዴት? የመጀመሪያ ማሳያ ምንድን ነው? ጥምቀት በሐዲስ ኪዳን በብሉይ ኪዳን የምን ምሳሌ ነው? ወይም ደግሞ ምሳሌ የነበረ በጥላነት ሲያገለግል የነበረው ለጥምቀት በብሉይ ኪዳን ምንድን ነው ብለን ስንረዳ ግዝረት የሚለውን እናገኛለን። ግዝረት ለጥምቀት ምን ሆኖ እናገኘዋለን? ሚዩት አድርግ። ጠይቀህ እስክጨርስ ድረስ የመስማት ግዴታ አለብህ ፓፓ። አይ አልሰማም ካልክ ታች ወርደ ታብታ ታደርጋለህ ማለት ነው። ጠይቀህ ምላሽም አልፈልግም ማለት አችልም። ኦኬ ህፃናት እንዲጠመቁ ይጠመቁ የሚል ክፍል አለ ወይ ነው ጥያቄ። ስለዚህ ህፃናት እንዲጠመቁ ኤግዛክትሊ ህፃናት አጥምቋቸው የሚል ኤግዛክት ወርድ ፋላሲ ፈልገህ ከሆነ ይሄ በሎጂኩ አንተ በምታምነው እምነትም እንደማትቀበለው ይሄ ቃል በቃል እንዲህ አድርጉ እንዲህ አታድርጉ የሚል ፍሬዝ የምትፈልግ ከሆነ ኤግዛክት ወርድ ፋላሲ ነው። ፕላስ አንተ ራሱ አትቀበለው። እንድናምን ወይም ደግሞ እንድናጠምቃቸው ግን የሚያስረዳ ክፍል አለ ወይ? አለ። የትኛው? በብሉይ ኪዳን አስቀድሞ ለጥምቀት ምሳሌ የነበረው ግዝረት መጀመሪያ ለትላልቆች፣ ከዛ በኋላ ደግሞ በነዛ ትላልቆች እምነት ደግሞ ህፃናቶቹ ጭምር እንዲጠመቁ እንዲገረዙ ማን አዟል? እግዚአብሔር አዟል። እሱ ዘፍጥረት ምዕራፍ 17 ላይ እንደውም ቃል ኪዳን ነው የሚለው። ለአብርሃም የተገባለት ቃል ኪዳን እሱ በክርስቶስ ይፈጸማል። ያ በክርስቶስ የሚፈጸመው ለአብርሃም የተገባለት ቃል ኪዳን ደግሞ በጥምቀት መሆኑ ቃል በቃል ገላትያ ሐዋርያ ቅዱስ ጳውሎስ ምዕራፍ 3 ምን ይላል መሰላችሁ? ከቁጥር 16 ጀምሮ እንዲህ ይላል። በጣም ነው የሚገርመው። በነገራችን ላይ እዚህ ለአብርሃም ህፃናት እንዲገረዙ አድርጓቸው የሚለው ትእዛዝ የተሰጠበት ክፍል ላይ ምን መጀመሪያ የዘፍጥረቱን ላንብብላችሁ። ቆይ ዘፍጥረት 17 ላይ እንዲህ ይላል። እሺ ያው ግን አልጠየኩም በማለት ስለገባው አልጠየኩም። ሚዩት አድርገው
ብሩክ ሚዩት አድርገው። ህፃናት መጠመቅ እንደሚገባቸው የሚያስረዳ ክፍል እየጠቀስኩልህ ነው። ሳልጨርስ የጠየቅከውን ይሁን አይሁን ሳትሰማ አትግባ መሃል፣ አትጨነቅ፣ አይዞ ጥቅስ ነው እየተጠቀሰ ያለው። ካልሆነ ኦኬ እድል እሰጣለሁ፣ ጥያቄ ላይ ትጠይቀኛለህ። ዘፍጥረት 17 ከቁጥር 9 በደንብ እዩ። ዘፍጥረት 17 9 ላይ እግዚአብሔርም አብርሃምን አለው አንተ ደግሞ ቃል ኪዳኔን ትጠብቃለህ አለ። አንተ ከአንተም በኋላ ዘርህ በትውልዳቸው፣ ዘሮችህ አይልም፣ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ የሚል ቃል ኪዳን በዘርህ ይላል አይደል? አሁን ወደ ገላትያ 3 ቃል በቃል ይሄንን ክፍል ከዛ ይገረዝ የሚል ትእዛዝ ይሰጣል። የምትጠብቁት ቃል ኪዳኔ ይህ ነው። ገላትያ 3 ከቁጥር 16 ልጀምር። ምን ይላል? ለአብርሃምና ለዘሩ የተስፋ ቃል ተነገረ። ምን ተብሎ? ስለ ብዙዎች እንደሚነገር ምን አለ? ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው ይላል። ለዘርህ የምትጠብቁት ቃል ኪዳኔ ይህ ነው ይልና ቁጥር 27 ላይ ዛ ይህ ለአብርሃም የተሰጠውን ቃል ኪዳን በክርስቶስ ነው የሚፈጸመው የሚለውን ሲናገር እንዴት? ያው ቁጥር 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አየህ፣ ከክርስቶስ ጋር አንድ ለመሆን መጠመቅ የግድ ያስፈልጋል። ኦኬ፣ ከዛስ ከተጠመቅክ በኋላስ አይሁዳዊ ወይም ደግሞ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይልና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ደግሞ ወራሾች ናችሁ ይላል። ኦኬ፣ እንደ የክርስቶስ ከሆንክ የአብርሃም ደግሞ ዘር ነህ። አየህ፣ የተገባው የተስፋ ቃል የተፈጸመው ከክርስቶስ ጋር አንድ ትሆኑ ዘንድ ምን ይሆናችሁ? የተጠመቃችሁ ሁሉ ነው የሚለው። ስለዚህ አንድ ግዝረት የተፈጸመው በጥምቀት እንደሆነ እዚህ ክፍል ላይ ይናገራል ሐዋርያው ቅዱስ ጳውሎስ። አሁንም በቆላሲስ መልእክቱ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ ይላል፣ የስጋም ሰውነት በመገፈፍ ይላል። የስጋ ሰውነት ምን በማለት በመገፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። አሁን በሐዲስ ኪዳን ስቲል ለአብርሃም የተገባው ቃል ኪዳን ይፈጸማል። ግን የሚፈጸመው ግዝረት ግን በምን ይሆን አይደለም፣ በእጅ ይሆን አይደለም። በማን ነው? በክርስቶስ ኢየሱስ ሆናችሁ ነው የምትገረዙት አለ። ያ መገረዝ ምንድን ነው? ይኸው በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ስለዚህ ግዝረት ማለት በጥምቀት ከክርስቶስ ጋር መቀበር መነሳት ማለት ነው ብሎ ሐዋርያ ቅዱስ ጳውሎስ ግዝረትን ከጥምቀት ጋር አገናኝቶ ይናገራል። ሶስተኛና የመጨረሻ ጥቅስ ሐዋርያት ሥራ ምዕራፍ 2 ጥምቀት ለሕፃናትም ጭምር እንደሚገባ ቃል በቃል ሲናገር ኦኬ፣ ሐዋርያት ሥራ ምዕራፍ 2 ከቁጥር 17 እንዲህ ይላል። በትንቢተ ኢዩኤል የተነገረውን ትንቢት የተፈጸመው እንዲህ ይላል። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ አለ። ስጋ በለበሰ ሁሉ ላይ ነው መንፈስ ቅዱስ የሚወርደው፣ ወንዶችና ሴቶች። አሁን መንፈስ ቅዱስ የሚወርደው ስጋ በለበሰ ሁሉ ላይ ይላል። ስጋ የለበሰ ሲባል እነማንን ያካትታል? ከህፃናት ውጪ ማለት ነው አይደለም። እዚህ እንዲህ ይላል፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዞቻችሁም ራእይን ያያሉ፣ ሽማግሌዎቻችሁን ህልምን ያልማሉ። ስለዚህ መንፈስ ቅዱስ የሚወርደው የዕድሜ ገደብ ሳያደርግ ነው ማለት። የዕድሜ ገደብ ልጆቻችሁ አለ፣ ጎበዞቻችሁ አለ፣ ሽማግሌዎቻችሁ ደግሞ አለ። ሐዋርያ ቅዱስ ጴጥሮስ እየሰበከ ይሄንን ይመጣልና መንፈስ ቅዱስ ይወርዳል ተብሎ ተነግሯል ብሎ እየሰበከ ከመጣ በኋላ ህዝቦቹ ምን አሉ ይላል? ልባቸው ተነካ ይላል። አመኑ ይላል። ከዛ ካመኑ በኋላ እንዴት ነው መንፈስ ቅዱስ የተቀበሉ? ባመኑ ቅጽበት ተቀበሉ መንፈስ ቅዱስ አይደለም። ምን ይላቸዋል? ምን እናድርግ አሉ። ልባቸው ሲነካ ይኸው ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ከዛ የመንፈስ ቅዱስንም ስጦታ ትቀበላላችሁ። አየህ፣ ስለዚህ ተጠምቆ የኃጢአት ስሬት ካገኘ በኋላ የመንፈስ ቅዱስ ስጦታ ሰው ይቀበላል። ስለዚህ ያለ ጥምቀት መንፈስ ቅዱስ መቀበል የለም። ከዚህ አንጻር ህፃናትም ጎበዞችም ሽማግሌዎችም ሁሉ ይህ ጸጋ ያስፈልጋቸዋል። ያን ጸጋ የሚያገኙት ደግሞ በጥምቀት ነው። ጨርሻለሁ። ዋው፣ በጣም ብዙ ውሸቶችን ሰማሁኝና ከመጨረሻው ልጀምር።
ምን አልክ? አንድ ሰው ጥምቀት ካልተጠመቀ በስተቀር የመንፈስ ቅዱስ ጸጋ ሊቀበል አይችልም አልክ። ትክክል ነኝ? ትክክል ነህ። ትክክል ሊቀበሉ አይችሉም? አዎ። ኦኬ እሺ። ግርዘትስ ልመለስልህ ስለሆነ ነው። ግርዘትስ አሁን ወደ ውይይት እየተወያየ ነው። ጥያቄ እየጠየቅህ እኮ ነው። ጠይቅ። አሁን ምን አለ? ዝም ብያለሁ አይደል? እስካሁን ይዋዴ በጣም ተረጋግቼ ሰምቻለሁ። ስለዚህ አሁን መጨረሻ ላይ ምን አለ ዮሐድ? ጥምቀትን ካልተጠመቀ በስተቀር አንድ ሰው የመንፈስ ቅዱስ ስጦታ ሊቀበል አይችልም ብሏል። አምኖልኛል። አሁን እኛ ወጥተን እናነባለን። የሐዋርያት ሥራ ምዕራፍ 10 እንሂድ። በጣም ነው የማዝነው። የሐዋርያት ሥራ ምዕራፍ 10 ከቁጥር 44 ልሂድ። በደንብ አዳምጡ። ከ44 ጀምረ ነበር ነው። ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ አለ። የሰማችሁ ነው። ጴጥሮስ ይህንን ነገር ገና ሲናገር፣ ቆይ ካሜራ ማንነት አንዴ ጴጥሮስ ይህንን ነገር ገና ሲናገር፣ ቆይ ችግር የለውም። ቆይ ያነበብኩልህ ነው። አንዴ ጠብቀኝ። ቆይ ተረጋጋ። ቆይ ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። እኔ ጋር ተቋረጠው ወይስ? ሶሪ ምክር ገብቶብኝ ነበር። ይቅርታ እደግመዋለሁ። አሁንም ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ላይ መንፈስ ቅዱስ ወረደ አለ። ከጴጥሮስም ጋር የመጡ ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኑ ሲናገሩ እግዚአብሔርንም ሲያከብሩ ሰምተናቸዋልና። በዚያን ጊዜ ልክ እንግዲህ ላይ ወርዷል መንፈስ ቅዱስ ቃሉን ሲሰሙ። ከዛ 47 ላይ ምን አዘዛቸው? በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው ብሎ ጠየቀ። ከዛ 48 ላይ በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው ይላል። አሁን አምነህ ቀጥል ዮሐድ፣ አምነህ ቀጥል። አሁን ተሳስቻለሁ ብለህ ቀጥል። ሚዩት አድርገው። አልተሳሳትኩም። ሚዩት አድርገው። አንዴ ሚዩት አድርገው። ይሄ የሆነ አውራ እሺ እኮ እንዳወራ ሚዩት ማድረግ አለብህ አይደለ? ሚዩት አድርገው። ብሩኬ ሚዩት አድርገው እስኪ። አዎ ተባረክ። ባይዘዌ ዮሐዴ ይህን ጥቅስ የሚጠቅሰው ሰው ጥምቀት ለድህነት ብሎ የሚያምነው ሰው ነው። ያሳዝነ። አሁን እሺ፣ አሁን እዚህ ክፍል ላይ ባይዘዌ ማለት በብቸኝነት መንፈስ ቅዱስ ለምልክትነት ቀድሞ የወረደበት ክፍል ማለት በብቸኝነት መንፈስ የወረደበት ክፍል እዚህ ክፍል ላይ ነው። እዚህ ክፍል ላይም የወረደበት ምክንያት አለው። መንፈስ ቅዱስ የወረደበት ምክንያት ለምልክትነት ነው። እነዚህ ሰዎች ገና ወንጌል ራሱ ሳይሰበካቸው አስቀድሞ ነው የወረደው መንፈስ ቅዱስ። ኦኬ፣ መንፈስ ገና ጴጥሮስ መናገር ሲጀምር ወንጌል ነው መንፈስ ቅዱስ የወረደው። ለምን? ምክንያቱም በጴጥሮስ ምክንያት ነው መንፈስ ቅዱስን የተቀበሉት የሚል አሕዛብም የመንፈስ ቅዱስ ስጦታ መቀበል እንደሚገባቸው መንፈስ ቅዱስ ምልክትን ሊያሳያቸው ስለፈለገና ስለወደደ ምን አደረገ? አስቀድሞ ጴጥሮስ ራሱ ሰብኮ አስተምሮ ሳይጨርስ ሳይሆን ሲጀምር መጀመሪያ ላይ መንፈስ ቅዱስ የወረደው። ለምን? እንደውም እንዴት መንፈስ ቅዱስ እነሱ ራሱ ተጠመቁ፣ ከአሕዛብ ወገን የመጡ ስለሆኑ ማለት ነው። ተጠመቁ ሲሏቸው ጥያቄ ጠይቀውት ነበር። እንዴት ከአሕዛብ ወገን የሆኑ ሰዎችን ታጠምቃለህ፣ የመንፈስ ቅዱስ ስጦታ ትሰጣለህ የሚለውን ጴጥሮስን ሲያናገሩት፣ ኧረ እኔ መስበክ ከመጀመሬ በፊት ነው መንፈስ ቅዱስ ራሱ። ስለዚህ መንፈስ ቅዱስ ወርዶ ለእነሱ ምስክር ከሆነላቸው እነሱ እንዳይጠመቁ ልጅነትን እንዳያገኙ እኛ ልንከለክላቸው የምንችለው ማንን ነው የሚለው ማን ነው? እሺ ማስረጃ እዛው ምዕራፍ 11 ላይ አጥምቆ ከሄደ በኋላ ሐዋርያትና በይሁዳ የነበሩ ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ ይላል። አሁን ተመልከቱ ምን ይላል? 11 መጀመሪያ ላይ ተመልክታችሁ ከሆነ አሕዛብ ደግሞ ምን የእግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑ ሰዎች ከእርሱ ጋር ተከራክረው ይላል። ተከራከሩ። አያችሁ፣
መንፈስ ቅዱስ ቀድሞ ወርዶ እንኳን ጴጥሮስን ተከራክረውታል። ለምንድን ነው የምታጠምቃቸው? እንዴት እነሱን የመንፈስ ቅዱስ ስጦታ እንዲቀበሉ ታጠምቃቸዋለህ? የሚል ክርክር አንስተው ነበረ ጴጥሮስ። ጴጥሮስ ምን ብሎ ነው የመለሰላቸው? ጴጥሮስ ግን ከመጀመሪያ ጀምሮ ከተራ ገለጠላቸው፣ እንዲህም አለ። ምን ብሎ መለሰላቸው? እኔ በኢዮጴ ከተማ ስጸልይ ሳለሁ ተመስጬ ራእይን አየው። እሺ፣ ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንም ትኩር ብዬ ስመለከት 4 እግር ያላቸው የምድር እንስሶች አራዊትንም ተንቀሳቃሾችንም የሰማይ ወፎችንም አየው። ጴጥሮስ ሆይ ተነሳና እርደህ ብላ የሚለኝን ድምፅ ሰማው። እኔም ጌታ ሆይ አይሆንም፣ እርኩስ ወይም የሚያጸይፍ ከቶ ወደ አፌ ገብቶ አያውቅምና አልኩ ይላል። ከዛ በኋላስ ሁለተኛም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰልኝ ይላል። አሁን ይሄ በምሳሌ በራእይ ያየው ጴጥሮስ ለምንድን ነው ወደ አሕዛብ ማጥመቅ አሕዛብን የእግዚአብሔር እንዲያደርጋቸው ሊላክ ስለሆነ 4 እግር ያላቸው የረከሱ የሚባሉ እንስሳዎችን አርደ ብላ ሲባል ምን አለ? አይ የረከሰማ ወደ አፌ አስገብቼ ራሱ አላቅማል። እኔ የቀደስኩትን አንተ የምታረክሰው ማነ? ስለዚህ እንደዛ ሲለው ተነስቶ ይበላል ማለት ነው። ይህም 3 ጊዜ ሆነ። እንደገናም ሁሉ ወደ ሰማይ ተሳበ። እነሆም ያን ጊዜ 3 ሰዎች ከቂሳሪያ ወደ እኔ ተልከው ወዳለሁበት ቤት ቀረቡ። መንፈስም ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ። እነዚህም 6 ወንድሞች ደግሞ ከእኔ ጋር መጡ። እስራኤላውያንም ጭምር አብረውት ሄደው ነበር። ወደዚያም ሰውም ቤት ገባን ይላል። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከህ ጴጥሮስ የተባለ ስምዖንን አስመጣ፣ እርሱም አንተና የቤትህ ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን ይላል። ስለዚህ መልአክ ራሱ ለቆርኔሌዎስ ተገልጾ ጴጥሮስ የሚባል ሰው ልከህ አስመጣ እንዳለው ተናገረ ጴጥሮስ ማለት። ከዛስ ለመናገርም በጀመርኩ ጊዜ ሊናገር ልክ ሲጀምር በጀመርኩ ጊዜ ነው መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ደግሞ ወረደላቸው ይላል። ስለዚህ ለእኛ እንደወረደው መንፈስ ቅዱስ በምልክት ልሳኖችን አናገራቸው። ወርዶ ልሳኖችን በራሳቸው በነ ጴጥሮስ ቋንቋ በአይሁዳውያን በተገረዙት ቋንቋ ልሳን ተናገሩ ማለት ነው። ተናገሩ እነ ቆርኔሌዎስ እና ቤተሰቦቹ። ስለዚህ ቆይ አልጨረስኩም ሚዩት አድርገው ዘንድ ምን አለ? ለመናገር ስጀምር መንፈስ ቅዱስ ከወረደላቸው ስለዚህ እኛ ደግሞ እንድናጠምቃቸው የሚከለክለን ምንድን ነው አለ። በቃ እኔ አሁን መንፈስ ቅዱስ መስክሮላቸው ለእነሱም ድህነት ያስፈልጋቸዋል ተብሎ እኔ የምከለክላቸው ምንድን ነኝ? ስለዚህ ተጠመቁ ይላል። ኦኬ ተጠመቁ ይላል። ስለዚህ ለምንድነው መንፈስ ቅዱስ እዚህ ክፍል ላይ የወረደው? አዎ ለምልክትነት ነው። ከአሕዛብ ወገን ስለነበሩ እስራኤላውያን ወንጌሉ ለአሕዛብም እንደሚገባቸው ለማጠየቅ መንፈስ ቅዱስ አስቀድሞ ሲወርድ እንመለከታል። ግን ዳግም ለመወለድና ልጅነትን ለማግኘት የውሃ ጥምቀት አልወሰድም። ቆርኔሌዎስ ተጠመቀ እዛው። ይኸው ለዛ እኮ ነው ልጅነት እንዲያገኙ እንዳይጠመቁ ለምንድነው የምንከለክላቸው? ኦኬ እንዲያሳዩ አይደለም፣ ለድህነት የሚሆነውን ጥምቀት እንዳይጠመቁ ታዲያ ለምን እንከለክላቸዋለን? ልጅነት የእግዚአብሔር ልጆች ተብለው እንዲጠሩ የሚያደርጋቸውን ጥምቀት እንዳይጠመቁ ለምን እንከለክላቸዋለን? አለ አንከለክላቸውም፣ ልንከለክላቸው አንችልም። ስለዚህ ልጅነት ሊያገኙ ይገባቸዋል አለ። አጠመቃቸው ጴጥሮስ ማለት። ሰው ግን ሳይጠመቅ የመንፈስ ቅዱስ ስጦታ ሊያገኝ ይችላል? በጭራሽ አይችልም። ማን ያለው? ይሄ መጽሐፍ ቅዱስ ራሱ ሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ኦኬ አጵሎስም በቆሮንጦስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ ይላል። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ ምን ባረጋችሁ ጊዜ? ባመናችሁ ጊዜ እሺ መንፈስ ቅዱስን ተቀበላችሁን አላቸው። ለማን ነው? ለደቀ መዛሙርቶቹ ባይዘው። ኦኬ ደቀ መዛሙርት ተማሪ የነበሩ የነ አጵሎስ ኦኬ ተማሪዎች የነበሩ ባመናችሁ ሰዓት ጳውሎስ መጥቶ ሲጎበኛቸው ባመናችሁ ሰዓት ኦኬ መንፈስ ቅዱስን ተቀብላችኋል ወይስ አልተቀበላችሁም አላቸው። እነርሱም ምን አሉ? ኧረ አልተቀበልንም፣ መንፈስ ቅዱስ እንዳለው እንኳን አልሰማንም አሉት ይላል። ከዛ ሐዋርያ ቅዱስ ጳውሎስ ምን ቢል ጥሩ ነው እንዴ? ባመናችሁ ቅጽበት እኮ መንፈስ ቅዱስ ይወርዳል። ሳትጠመቁ እኮ ነው መንፈስ ቅዱስ የምትቀበሉት። እንዴት አልተቀበላችሁም? አይደለም ያላችሁ። ባመንክ ቅጽበት የሚባል ትምህርት በኋላ ላይ የመጣ
ስለሆነ ማለት ነው። ከዛ ምን አላቸው? እንኪያስ በምን ተጠመቃችሁ እንዴ? መንፈስ ቅዱስ አልተቀበላችሁ? እንዴት ታዲያ ማለት ታዲያ በማን ስም ተጠመቃችሁ? መንፈስ ቅዱስ በጥምቀት ነው ኦፍኮርስ። እንኪያስ በማን ስም ተጠመቃችሁ እንዴ? እንኪያስ በማን ስም ተጠመቃችኋል አላቸው። እነርሱም በዮሐንስ ጥምቀት አሉት። የዮሐንስ ጥምቀት ነው የተጠመቅነው። ስለዚህ መንፈስ ቅዱስ የሚያሰጠው ጥምቀት አልተቀበልንም አልተጠመቅንም ነው። ቀጥሎ ምን ቢል ጥሩ ነው? ጳውሎስም አለ ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝቡ እየተናገረ በንስሐ ጥምቀት አጠመቀ አላቸው። የዮሐንስማ መንፈስ ቅዱስ የሚያሰጥ የልጅነት ጥምቀት የሚያሰጥ ጥምቀት አይደለም። ትክክል። ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ስም እንዲያምኑ የንስሐ ጥምቀት ነው ያጠመቃቸዋል። ከዛ ስለዚህ በማን ጥምቀት ነው መጠመቅ ያለብን? የአዲስ ኪዳን ክርስቲያኖች በክርስቶስ ኢየሱስ ጥምቀት የተጠመቀን ግን ልጅነትን መንፈስ ቅዱስ እናገኛል። ከዛ በኋላ ይህንንም በሰሙ ጊዜ ምን አደረጉ? በጌታ በኢየሱስ ስም ተጠመቁ። ደስ አይልም? ከዛ በኋላ ጳውሎስንም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። አለቀ። ስለዚህ እንካስ እንዴ ሐዋርያው ቅዱስ ጳውሎስ ስታምኑ እኮ መንፈስ ቅዱስ መውረድ ነበር አይደለም ያለው? ታዲያ በማን እንዴት አልተቀበልንም ትላላችሁ? አልተጠመቃችሁም እንዴ? በማን ስም ነው የተጠመቃችሁት? የዮሐንስ። አይ የዮሐንስማ የንስሐ ነው፣ መንፈስ ቅዱስ የሚያሰጠውማ የክርስቶስ ነው ብሎ በክርስቶስ ጥምቀት አጠመቃችሁ። ያ እንደዚህ ነው ትምህርቱ። ልቀጥል። በጣም ብዙ ማብራሪያ ሰጠ። ደስ ይለኛል። ሪከርድም እያረኩት ስለሆነ በጣም ደስ ብሎኝ ነው የሰማው። በጣም አሪፍ። ምን አለ ደግሞ አሁን ድጋሜ ደግሞ ይሄኛውን ቃል ለመሸፈን አልወረደም። መጀመሪያ ቃል የነበረው አልወረደም ነው፣ አይወርድም ከጥምቀት በፊት ነበር። አሁን ደግሞ ምን አረከው? ለምልክት ወረደ የሚል አማርኛን አወራ። ልለፍህ በዚህም። ከዛ ደግሞ ሁለተኛው ሸት ደግሞ ምን አልክ? ደግሞ እዚህ ጋር ብቻ ነው የተጠቀሰው፣ ለምልክትነት እዚህ ጋር ብቻ ነው የተጠቀሰው አልክ። አወጣልሃለሁ። ደግሞ ይሄን ደግሞ ምን እንደምታደርገው እናያለን። የሐዋርያት ሥራ ምዕራፍ 9 ከቁጥር 17 ጀምሮ ያነባለሁ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። ይሲ አሁን ይሄንን ምን ታደርገዋለህ? ምን አደረገ? መንፈስ ቅዱስ እንዲሞላብህ ልኮኛል አለ። ኦኬ፣ እጁን በጫነበት ሰዓት ላይ ምን ሆነ? ወዲያው እንደ ቅርፊት የሚያህል ከዓይኑ ወረደ። ምንድነው? ከዓይኑ ወደቀ። ያን ጊዜም አየ፣ ተነስቶም ተጠመቀ። አየ፣ ጥምቀቱ የመጣው ከመንፈስ ቅዱስ በኋላ። ይሄንን ደግሞ ምን ልታደርገው? እስቀጥል እስቲ ለስማ ደግሞ በዚህ አዝናለሁ በጣም ጥሩ ነው። ባይዘው ብታነበው አሪፍ ነበር። አየ ጥምቀቱ የመጣው ከመንፈስ ቅዱስ በኋላ ነው ያልከው ማነህ? አንተ ነህ። ክፍሉን ግን እንዳላነበብከው በሚገባ ያስረዳል። አሁን ላስረዳ ነው። እሺ ላስረዳ ነው። ሚዩት አድርገው እባክህ። እሺ ምንድን ነው እያለ ያለው? መጀመሪያ አንተ የጠቀስከው ክፍል ልጥቀስና በተመሳሳይ ሀሳብ 16ም ስለሚናገር እዛም ሄደን እንዴት ነው መንፈስ ቅዱስ ሊቀበል የሚችለው ወይም ደግሞ የተቀበለው የሚለው እናየዋለን። እዚህ ክፍል ላይ ምንድን ነው ያለው? እሺ ከ14 ጀምሮ ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትና ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብም በነገሥታትም በእስራኤል ልጆችን ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው። ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው ይላል። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት በደንብ አስተውሉ። ወንድሜ ሳኦል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። አሁን ስቴፑን ተመልከቱ። መጀመሪያ ታይ ዘንድና ከዛስ መንፈስ ቅዱስም ይሞላብህ ዘንድ ላከኝ አለ። በጣም አሪፍ። ስለዚህ ሁለት ስቴፖች አሉ። ዓይኑ ያያል፣ ከዛ መንፈስ ቅዱስ ደግሞ ይሞላል። እንዴት ነው የተሞላው? ወዲያውም አለ እንደ ቅርፊት ያለ ከዓይኑ ወደቀ። እሺ ዓይኑ አየ አይደለ? ታይ ዘንድና ምን መንፈስ ቅዱስን ይሞላብህ ዘንድ ላከኝ አይደለ? እሺ ከዓይኑ ወደቀ። ያን ጊዜ መንፈስ ቅዱስ ተሞላ ቢል ኖሮ የወንድማችን
ሀሳብ ምናልባት ሴንስ ሊሰጥ ይችል ነበር። ቀጥሎ ግን ስለ መንፈስ ቅዱስ መሞላት ተናግሮ ክፍሉ ግን ስለምንድን ነው ያወራው? ቀጥሎ አያችሁ፣ ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። እንዴ ከላይ እኮ ታይና መንፈስ ቅዱስ መውላብህ ዘንድ ነው የተላኩት አለ። እዚህ ክፍል ግን አየ ብሎ ከዛ በኋላ ምንድን ነው የሚለው? መንፈስ ቅዱስ ተሞላ ወዲያው ከዛ በኋላ ተጠመቀ ነው የሚለው አይደለም። አየ መንፈስ ቅዱስ መሞላትና መጠመቅ አንድ አድርጎ ሲናገር ክፍሉ እንመለከታለን። አየ ለዛ ነው ያን ጊዜ ደግሞ አየ ታይ ዘንድና ከዛ በኋላ ተነስቶም ተጠመቀ። አየ ይኸው ጥምቀት አሁን ከመንፈስ ቅዱስ መሞላት ጋር አይነጥለውም። አንተ የጠቀስከው ክፍል አንተ ምን ብለህ ነው ያነበብከው? እዚህ ጋር መሀል ላይ ራስህ ፈልቅቀ የራስህ ጥቅስ ካየ በኋላ ተጠመቀ አይደለም፣ ካየ በኋላ መንፈስ ቅዱስ ተሞላ ከዛ በኋላ ተጠመቀ ብለህ ቃሉ የማይለውን ሰግስገ ለራስ አስተምሮ እንዲመች አድርገህ ልትጠመዝዘው ነበር። ግን አይቻልማ። የእግዚአብሔር ቃል ጽኑ መሰረት ነው። ልትጠመዝዘው አትችልም። አየ ተነስቶም ተጠመቀ ይላል። በነገራችን ላይ ሰው የኃጢአት ስርየት ሳያገኝ የመንፈስ ቅዱስ ስጦታ መሞላት ወይም በመንፈስ ቅዱስ አይሞላም። ለዛ ነው ሐዋርያት ሥራ ምዕራፍ 16 ኦኬ ከቁጥር 22 ላይ ነው ይሄ ተመሳሳይ ሀሳብ ይነገራል እዚህ ክፍል ላይ። እሱ ጋር መቼ ተቀበለ? አንድ ላይ መልሰው ነው። መቼ ተቀበለ መንፈስ ቅዱስ? ከተጠመቀ በኋላ አሳየኝ። ያው ቀድም እኮ አሳየው። ቆይ አንዴ ሐዋርያ ቅዱስ ጳውሎስ ለምን እንደተጠመቀ ከተጠመቀ በኋላ ያገኘው ምንድን ነው የሚለውን ቆይ አሳያለሁ። እዛው ክፍል ላይ ራሱ የሚናገረው ባይዘ መንፈስ ቅዱስ ሞላብህ ዘንድ ተላኩኝ አለ። ከዛ በኋላ ግን ተሞላና ተጠመቀ አይልም ክፍሉ። የሚሞላበት ማን ነው? አትደረሚውት አድርገው። ረጅም ሰዓት እየወሰድክ ነው አለመልስ። አዎ ጠያቂ ሆነ ምላሽን እንደፈለግከው ልመልስልህ አልችልም። መጽሐፉ የሚለውን ነው የምመልስልህ። እዚህ ክፍል ላይ ቃል በቃል አንተ የጠቀስከው ክፍል ላይ ሄድኩልህና ሐናንያ የተናገረው ዓይንህን ታይ ዘንድና ማለት ዓይንህ እንዲያይና መንፈስ ቅዱስ እንድሞላብህ ተላኩኝ አለ። እሺ የት አለ መንፈስ ቅዱስ ተሞላ የሚለው? ኦኬ ኤግዛክት ወርድ ፋላሲ ከሆነ የምትፈልገው ማለት ነው። ዓይኑ መታየት ተናገረ። ቆይ ያው ወዲያውንም እንደ ቅርፊት አለ ከዓይኑ ወደቀ። ከዛስ ያን ጊዜም ደግሞ አየ ይላል። ኦኬ እዚህ ጋር ደግሞ ታይ ዘንድና ምን አደርገ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አይደለ የተባለ ማየቱ ተነገረን። እሺ ከዓይኑ ቅርፊት የሚመስል ወደቀ። ከዛ በኋላስ አየ አለ። መንፈስ ቅዱስ የት አለ ተሞላ የሚለው ይናገራል እዚህ ክፍል ላይ ላሳየህ። ሐናንያ ነው አይደለ ሊሞላበት የመጣው? መንፈስ ቅዱስ ሊሞላበት የመጣው ሐናንያ ነው አይደለ? ወይስ መንፈስ ቅዱስ ነው አይደለ? እኔ ይሰማኛል የምታወራው። ሶሪ ድምፄ ተቋርጦ ነበር። ጥቅስ ጠቅሰህ አሳይ ብሩክ። ጥቅሱን አሳየን። አንተ ነህ ግን ምን ሆነህ ነው? መንፈስ ቅዱስ ተሞላ የሚለው ጥቅስ ጠቅሰህ አሳይ። አንትሽ ተው ችግር የለውም። ጥቅሱ የቱ ጋ ነው መንፈስ ቅዱስ ሞላበት የሚለው የቱ ጋ ነው ያለው? አሁን ስማኝ በቃ አሁን አዳምጠኝ። እኔ በጣም እያዳመጥኩ አይደል? አዳምጠኝ። አሁን ምንድን ነው ያልከኝ አንተ? እንደዚህ ይላል እንጂ ተጠመቀ መንፈስ ቅዱስ ሞልቶበት ተጠመቀ የሚል የለም አልከኝ። በጣም አዳምጣውን ደግሜ ላንብብልህ። እሺ አሁን ምን ብለኸኛል? በእጅ መጫን ነው እዚህ ጋር የወረደው ማን ላይ? አናንያ ላይ ላሳየህ። መንፈስ ቅዱስ የወረደው ከጥምቀት በፊት ማለት ነው። በእጅ መጫን ነው ላሳየህ ነው። 17 ላይ እንደዚህ ይላል። ሐናንያም ሄዶ ወደ ቤቱ ገባ ይልና እጁንም ጭኖበት ሰማኝ። እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱ በመጣህበት መንገድ የታየ ኢየሱስ ነው። ደግሞ አለ ምን አለ? ደግሞ ታይ ዘንድ እና ሰማኝ ታይ ዘንድ እና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለ። እጁን በመጫን ምንን ተቀበለ? እንዲያይና መንፈስ ቅዱስን ማስረጃውን አምጣ። እጁ ሲጭንበት መንፈስ ቅዱስ ተቀበለ የሚለው የቱ ጋር ነው? በእጅ መጫን በእጅ መጫን መንፈስ ቅዱስ ማስረጃውን አሁን የአንተ ሀሳብ ተሆና እጁን ሲጭንበት ቆይ አሁን የአንተ አባባል እጁ ሲጭንበት ከሆነ ገና ሲጀመር ሳያይም ሳይጠመቅም በፊት ነው እያልክ ያለው ማስረጃ አምጣ። እንድሞላብህ ላከኝ እያለ አንተ ደግሞ ጭራሽ ከማየቱም መንፈስ ቅዱስ ከመቀበሉም በፊት
እጁ ሲጭንበት ተቀብሏል እያልክ ነው። ማስረጃ አምጣ። እጁ ሲጭንበት መንፈስ ቅዱስ ተቀብሏል። እኔ በጣም እያዳመጥኩ ነው ይዋል፣ በጣም እያዳመጥኩ ነው ወንጌል ስለሆነ። ተረጋጋ ትለኛለህ እንዴ? እየጠየቅኩ እኮ ልመልስልህ እኮ ነው፣ ልመልስልህ ነው። አዳምጠኝ ማለቴ ነው። ኦኬ ሐናንያም አለ ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት። በጣም አዳምጡ እዚህ ጋር። መጀመሪያ ምንድን ያደረገው? እንደገባ እጁንም ጫነበት። ማን ላይ? ጳውሎስ ላይ። ኦኬ ወንድሜ ሳኦል ሆይ ጌታ እርሱ የላከበት ለምን እንደሆነ ጌታ እርሱን በመጣህበት መንገድ የታየ ኢየሱስ ነው ብሎ ከመሰከረለት በኋላ ደግሞ አለው ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ። በጣም አዳምጡ እዚህ ጋር ምን አለው? ቆይ ልጨርሳለኝ። ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። የተላከው ማን ነው? እዚህ ጋር ጋይሶች በደንብ አዳምጡ። ሐናንያን የተላከው ምን ለማድረግ? ከዓይኑ ላይ ያለውን ቅርፊት እንዲወርቅና መንፈስ ቅዱስን እንዲሞላ ከእግዚአብሔር የተላከው ማን ነው? ሐናንያ። ምን እንዲሞላው? መንፈስ ቅዱስን እንዲሞላው። ልክ ጥምቀትን ከዛ በኋላ አዘዘው፣ ተጠመቅ አለው። መጀመሪያ ግን ምን ሞልቶታል? መንፈስ ቅዱስን ሞልቶታል። የተላከው ሐናንያ ስለሆነ ማስረጃውን አምጣ። የኔን አይደለም መጀመሪያ ሞልቶታል የሚል ከየት አመጣ? ማስረጃውን አምጣ እንጂ። የተላከው ማን ነው? የተላከው ማን ነው? እኮ ማስረጃ የተላከው ማን ነው? የተላከው ማን ነው? አልተላከም ማን አለ? ሲጫንበት ወይም ደግሞ ቆይ ከመጠመቁ በፊት መንፈስ ቅዱስ ሞልቶበታል የሚል ማስረጃ አምጣ እኮ ነው። ቃል በቃል የፈለከው ወንድሜ፣ ሀሳቡም ጭራሽ የለም። ሀሳቡም ጭራሽ የለም። እሺ በቃ እንደዚህ እናድርግ። የተላከው ማን ነው? መንፈስ ቅዱስ እንዲሞላው የተላከው ማስረጃውን አምጣ እንጂ። የለም መንፈስ ቅዱስ እኮ እየሰጠው እኮ ነው እየሰጠው ነው። ከሌለ ሚውት አድርጋ ታዲያ እሰጥሃለሁ። ማስፈራሪያ አደረገው እኮ ስጠኝ እንጂ አንጀቴ አዳምጥ። ቆይ ትቀኘቱ ጋር ነው ያለው። 30 ጊዜ አነበብከው። አሁን ቆይ ተረጋጋ እንዴ! እኔ እኮ አላወራሁም። አንተ ራስህ ተረጋጋ። ተረጋጋ ብለህማ አንዴ ሌላ ጥቅስ ልስጥህ። ችግር የለም ሌላ ጥቅስ ልስጥህ። ኧረ ተረጋጋ። ቆይ አንዴ የመልስ ጊዜ እኮ ነው። የመልስ ጊዜ ነው። ሰምቻለሁኝ ዮሐድ፣ በደንብ ሰምቻለሁ። አንዴ ስማ፣ ተረጋጋ። አንዴ አሁንም ራስ ረጋ በልና ስማ። ጥያቄ ምን እየሆንክ ነው? አይ አታዳምጥማ። እኔ በጣም አዳምጥኩ። ኧረ እስከምጨርስ አሁን ልትወጣ ፈልጋለህ። ሚውት አድርገው። በቃ አሁን ሚውት አድርገው። ማስረጃ ስጥ ብዬ ሚውት አድርጌ ሰማሁህ። ከዛ ማስረጃ ልታመጣ አልቻልክም። ምን ትላለህ? ሐናንያ ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ብሎ ተናገረው ትላለህ። አየህ ተሞልቷል ትላለህ። ከየት አመጣኸው ነው ጥያቄ እኮ። ተሞልቷል እያልክ የምትጨምረው ከየት አመጣኸው? ልመልስ በቃ መልስ። ይሄኛው ስላልተስማማ ሌላ ደግሞ እናነባለን። ምንም ችግር የለውም። ስለዚህ እዚህ ላይ መጀመሪያ የጠቀስከው ማስረጃው እንደሌለ አረጋገጥን። ስለዚህ በደንብ ተመልከቱ። አሁን ሚዩት አድርገው። እኔ ሀሳቡን በደንብ ላብራራ። እዚህ ክፍል ላይ ጠቅሰ ነበር ግን ማስረጃ የለም። አየህ የራስ ሀሳብ አንዴ ሚዩት አድርገው። ሌላ እንጥቀስ እያልክ ነው። ሌላውን አዘጋጅ። እስከዚህ አንዴ ሀሳብን አብራራ አይደል? እኔ ደግሞ ላብራራ። እሺ ሚዩት አድርግና እስከዚያ ጥቅስህን አዘጋጅ። እዚህ ክፍል ላይ የተነገረው ሐናንያ ወደ ጳውሎስ ተልኳል፣ ወደ ሳኦል ማለት ነው። የተላከው ስለ ሁለት ነገር ነው። ምን? አይኑ እንዲያይና መንፈስ ቅዱስ እንዲሞላበት ማለት። ስለዚህ ሐናንያ ምን አለ? ኦኬ የተላኩት አለ አይንህን እንድታይና ከዛ በኋላ መንፈስ ቅዱስን እንድሞላብህ ነው አለ። ስለዚህ ወዲያውኑ እንደ ቅርፊት ያለ ከአይኑ ወደቀ ይላል። ከዛ በኋላ ያን ጊዜ ደግሞ አየ ይላል። ከዛ ወንድማችን ምን አድርጎ ጨመረ? እዚህ ክፍል ላይ አየ ካለ በኋላ ቀድሞ አየ ከማለቱ በፊት ነው መንፈስ ቅዱስ ተሞላ። ከዛ በኋላ አየ ብሎ ፈታው። ከየት አመጣው? የለም ማስረጃ። ክፍሉ የሚለው ምንድን ነው? ወዲያውኑ ምን ሆነ? መንፈስ ቅዱስ ተሞላ ነው የሚለው አይደለም። ወዲያውኑ መጀመሪያ ከአይኑ እንደ ቅርፊት የሆነ ወደቀ። ያን ጊዜ ደግሞ ምን ሆነ? አየ። ከዛ በኋላ ምን አድርጋለሁ? ተነስቶም ተጠመቃለሁ። በቃ በጥምቀት ነው የመንፈስ ቅዱስ ስጦታ ወይም ደግሞ የመንፈስ ቅዱስ ልጅነትን የምናገኘው በጥምቀት ስለሆነ፣ ስለዚህ ተጠመቃለሁ። አለቀ። በነገራችን ላይ እዚህ ጋር ተጠመቅ ነው ያለው አይደል? 22 ላይ ደግሞ በኋላ ላይ እንሄዳለን። ምን ይላል? መጀመሪያ ከኃጢአት መሰሪያ ያለብህ አይደል? የመንፈስ ቅዱስ ማደሪያ ለመሆን ሰው መጀመሪያ የኃጢአት ይቅርታ ነው ማግኘት ያለብህ። የመንፈስ ቅዱስ ቤተ መቅደስ ለመሆን አንድ ሰው ከኃጢአቱ መጀመሪያ መታጠብ ያስፈልጓል። ስለዚህ ሐናንያ ምንድን ነው የሚለው? ተነሳና ስሙን እየጠራ አሁን ስለምን ትዘገያለህ ይለዋል። ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ ነው የሚለው። ከኃጢአቱ ሳይታጠብ የመንፈስ ቅዱስ ማደሪያ በፍጹም አይሆንም ማለት ነው። ከዚህ አንጻር የሚታይ ነው። እሺ ሁለተኛ ማስረጃ
ኧረ ልቀጥል። እኔ ደግሞ እንዴ ሁለተኛ ማስረጃ ልቀጥለው። ኦኬ አሁን በደንብ አዳምጡ። ልቀጥለው። በመጀመሪያ ደረጃ ሲያወራ የነበረው ዮሐድ እያለኝ የነበረው ይቅርታ ዮሐዴ ጥቅስ ካልጠቀሰ አያወራም። ኧረ አንተ ነህ ምንድነው እንዴ እየሰማሁት አይደል? ምንድነው ችግር? ጥቅስ ጥቀስና ታረግ ነው ብሩክ። ሪፍሌክት ልታረግ ነው እንደዛ ነው እኮ እያሰባል። ፈራህ ታዲያ አንተ ባረግስ ያወራንበት ጉዳይ አይደለም። ምንድነው የምፈራው? ዮሐድ ያለው ብለህ ከጀመርክ የራስህ ማስረጃ አይደለም። ዮሐድ ነው ያንተ ማስረጃ። አሁን ዮሐድ እኮ ሙሉ ሰው ነው። ሙሉ ሰው ነው ማቆም ይችላል። ሐዋርያት ማቴዎስ፣ ዮሐንስ እኔ ነኝ ያመጣሁት ይሁሉ ጥቅስ ባይዘወይ ተቀሳ እኔ ነኝ ያመጣሁት። ስለዚህ ልቀጥልበት ከዮሐድ ጋር ትጠቅሳለህ። ብሩክ ሚውት አድርግልኝ ልቀጥል ከሱ ጋር። ይሄንን ሙሉ ያመጣው ጥቅስ እኔ ነኝ። ጥቀስ በቃ በጌታ ስም ዮሐድ ሙሉ ሰው ነው። ሰሚዎቹ ግን ይሰላቻቸዋል። በቃ አንተ ነው የሰለቸህ ወንድሜ። ማንም የሰለቸህ ጥቅስ ካልጠቀስክ ሚውት አደርግሃለሁ። ያንተ ወሬ በጣም ይሰለቻል። ስለዚህ ጥቅስ ካልጠቀስክ ማለት ነው። ጥቅስ ካልጠቀስክ ማውራት አትችልም። ዮሐድም አያገባውም እዚህ ላይ። እሺ ሚውት አድርግ። እሺ በጣም ነው የማዝነው። እሺ ቴንክ ዩ። እሺ አሁን ስንነሳ መጀመሪያ ዮሐድዬ ሲል የነበረው ምንድን ነው? ከጥምቀት በፊት መንፈስ ቅዱስ አይወርድም ብሎ ነበረ። ሐዋርያት 10:44 ላይ ሳሳየው የዛን ሰዓት ላይ ለምልክት ነው ብሎ ጮኸ። ዋሽቶ ነበር። መጀመሪያ አስተካከል። አሁን ሚዩት ላደርግ ነው። ቅድም የጨረስነው እና የገደለው አሁን ማስረጃ አቅቶሃል መሰለኝ ብሩክ። ማስረጃ አቅቶሃል መሰለኝ። ከቅድሙ ጀምረህ ጭራሽ ትገርባለህ። ችግር የለም ተረጋጋና እንትን እልሃለሁ። አሁን ምክንያቱም እንዳልተመለሰ ስለታሰበ ምንም እኮ ያው ትጠቅሳለህ ያለ አውዱ ትጠቅሳለህ። አዎ ልቀጥለው። ዮሐድ ተረጋጋ። በጣም አዳምጬሃለሁ። በጣም እባክህ ጥቅሱን እባክህ እኮ ተረጋጋ በጌታ በኢየሱስ። እሺ ልጥቀስ፣ ችግር የለውም። ይሄንኑ ጀምሬ ነው ማውራት የምፈልገው። ሁለተኛውን ጥቅስ ከመስጠቴ በፊት የሐናንያን እዚህ ጋር ያለውን ሰዎች እዚህ ጋር በደንብ እንድታደርጉ ሐናንያ ተቀድም ነው የተው ነው ምንድነው የምትጠቅሰው? እዚህ ክፍል ላይ አለ ብለህ ማስረጃው አሁን እዚህ ክፍል ላይ ያለ ማስረጃውን እያልከን ነው። ዮሐድ ጥቅሱ ሲጠቅስ አዘጋጅቶ ሲመጣ ይገባል። አሁንም ተረት አንተ ማስረጃው የሆንክ ነው የሚመስለው። ተጽፈሃል እንደ አንተ መጽሐፍ ቅዱስ ላይ እንዴ ጨነቀን እኮ። በቃ ጥቅስ ከጠቀሰ ይገባል፣ ካልጠቀሰ ግን በቃ ይወርዳል። አለቀ በቃ። አንተነ ቅድም አንተነ ተንሳይ የሚባለው ማለት ነው። ቅድም ማስረጃ አምጣ ተብሎ እንትን ሲባል ዮሐድ የሚባል ሲጀመር አደናጋሪ ሰው ነው ይላል። እዚህ ያለ ማስረጃ የለም። እንዲህ አንዳንዴ እንትን ላይ ቸርች ላይ